ጠላት ያሉንሽ እንደሆነ ውሽማ መሆን አለብን። አከብዱ አሁንም ልድገምልሽ፣ የአባቴ ሚስት ነሽ፣ የእንጀራ እናቴ ነሽ። ደህና አባት እንዳለክ አትመጻደቅ። በእሱ ተመጻድቄ አላውቅም። ባለጌ አትሁን። ስነ ስርዓትሽን ያዢ፣ ካልሆነ ግን አዋርድሻለሁ። እንዴት ነው የምታዋርድ? ጉድሽን ለባልሽ ነግሬ ነው። ሞኛት አባትህ እኮ እየገደልኩት እንኳን እየገደልሽኝ አይደለም ብሎ ያመኛል። አንቺ ገፊ! እኔ ልጄን አልገባም። ያንቺ ልጅ ማን ነው? ተይ እባክሽ አትናገሪ። እየተናደድኩ ነው። ግን እኮ ራበኝ። አትቆጪ። አፈር ቢ አፈር ያስበላሽ። ስሚለሽ እብድ ነሽ፣ አብደሻል። ማንም አይፈልግሽ። እናደድኩት ምስል ጸጉሬ ነጭብኝ። ግን ምን ጉድ ውስጥ ነው ያለሁት? ደግሞ ለእኔ አምጥታልሽ አታውቅም እንዴ? ደግሞ ራበኝ ብያት ተናደደች። የገዛ ሚስት ቆይ መቼ ይበል አንቺ አመጣሽልኝ ቀን ያኔ ነው። እውነቱን ማጋለጥ አለብሽ አባዬ። እነዚህ ሰዎች ቀላል እንዳይመስሉ። ያልሞተ ሰው ሞተ ብለው ቀብረዋል። ደግሞ ለሷም መቃብር አሳይተዋል እኮ ሲመጣ እችትና እናት ብለሽ ያሳዩ። አባዬ ይሄ እኮ ድንገተኛ ቦምብ ነው። አድናለሁ ብዬ ደግሞ ድንገት ነው። እና ምን አሰብሽ? አባዬ ሁሉም ቀስ በቀስ ሊሆን ይሻላል። አንተም ደግሞ መኪና አልገዛም አልከኝ። ከሳሎን ወደ ቤት ትመላለሽበት ነው። ከዚያ የበለጠ ንብረት እኮ በስምሽ ላደርግሽ። ሁሉንም ንብረት ቀስ በቀስ የቆቅ ሊወስድ ያስበውን ንብረት እንዳንቻል ሆነዋል። ቢያንስ መኪና ላይ እሺ ገዚ የኔ ቆንጆ ባል ልጅ አሁን ገንዘብ የለኝ። እየቀለድኩም? አልቀለድኩም፣ እውነቴን ነው። አንተ ላይ ኖር አይችልም። እየጠየኩት ደግሞ የእናቱን ድርሻ ነው። ከአንተ ጋር ችግር ውስጥ መግባት አልፈለግም። አባትህ እኮ ነኝ። አባት አትሆንም። በእናትህ እኮ ታገሰኛ። አንድ ሳምንት እሰጥሃለሁ። ይህንንም ጉድ እደርስበታለሁ። ይህ ፍንዳታ ባልሽን አስታክሽ። ምን ፈለግ? ከኔ ጋር እኮ ብትነጋገር ሁሉም ነገር ይስተካከላል። ያስቀያሚ ልጅ ገለሹ። አልገደልኩትም። ናቲ እናት በስተመጨረሻም ዝምታዋን ሰብራለች ማለት ነው። እንግዲህ ቤቲ አሁን ላይ በተናደደች ቁጥርና እጅግ በጣም በተበሳጨች ታይም እየገባች ታሰቃየታለች። እንዲሁም ደግሞ ጸጉሯንም እየነጨቻት እየደበደበቻት ትገኛለች ማለት ነው። አሁን ላይ ግን የናቲ እናት ያልቻለችበት ምክንያት አላት። ምክንያቱም ናቲን በጣም ነው የምትወደው፣ ልጇ ነው። ሲቀጥል ደግሞ ከዚህ እንኳን ከተቆለፈው ክላስ ውስጥ ሆና ወደ ናቲ ውሰዱኝ፣ ናቲ ናፍቆኛል፣ ልጄን አሳዩኝ እያለች እንግዲህ ሁልጊዜ እየተሰቃየች ትገኛለች። ናቲ በህይወት እንደሌለና እንደሞተ ነው እንግዲህ ለሷ ያስረዷት ማለት ነው። ሲቀጥል ደግሞ ለናቲ ደግሞ ናቲ እናቱ በህይወት እንደሌለች እንዲሁም ደግሞ ለ11 ቀን ፊልድ ሁሉ ስራ በሄደበት እናቱ ተቀብራለች በማለት እንግዲህ የቀብር ቦታ እንደታየ ወይንም ደግሞ እንዳሳዩት ነው ያወቀው ማለት ነው እንጂ እናቱ በራሷ ቤት ማለት ነው ተቆልፎባት እንደምትሰቃይ አላወቀምና አሁን ላይ እንግዲህ ቤቲ ምን ብላታለች? ለናቲ እናት ልጅሽ በጣም አስቸጋሪና በጣም መጥፎ ልጅ ነው፣ በጣም ክፉ ነው እያለች እንግዲህ ስለ ናቲ ስትናገር የናቲ እናት አልቻለችም ማለት ነው። እጅግ በጣም ተናደደች፣ ተበሳጨች። ናቲ ክፉ አይደለም፣ ናቲ በጣም ጥሩ ልጅ ነው እያለቻት ነበረ ማለት ነው። አይደለም እጅግ በጣም መጥፎ ልጅ ነው ስትላት እንግዲህ ጉሮሮዋን እንቅ አድርጋታለች ቤቲን ማለት ነው። የኔ ልጅ ክፉ አይደለም፣ የኔ ልጅ እጅግ በጣም መልካም ደግ ልጅ ነው በማለት እንግዲህ ስትናገር ነበረ። ሲቀጥል እንግዲህ ጉሮሮዋን ያዝ ስታረጋት ቤቲም ራሷን ዝላ ወይንም ደግሞ ራሷን ስታ ወድቃለች። ምንም በቃ መታገል ወይንም ደግሞ እንዲሁም ደግሞ የናቲን እናትን መታገል አልቻለችም። እጆቿ በሙሉ ዘል ብላ እሷም ራሷን ስታለች። አሁን ላይ እንግዲህ ቤቲ ማን ሊደርስላት ይችላል? እንደዚህ ሆና እንግዲህ የናቲን እናት ልታሰቃያ ስትፈልግ ምን ብላታለች? ትሁትን ሂጅና ሱቅ ልካታለች ማለት ነው። ምክንያቱም ናቲን ወደ ቤት እንዲመለስ አድርጋለች ማለት ነው። ምክንያቱም አቶ ገዛኸኝ ወደ ቤት ተመልሷል፣ ስለዚህ አንተምና ብለሃለች ብለሽ ንገሪው በማለት እንግዲህ መልእክት ለትሁት ልካለች ማለት ነው። እና ስለተናደደች ወይንም ደግሞ አሁን ላይ እንግዲህ ቤቲ ይህን ነገር የምታደርገው እንደፈለገች ናቲን ለራሷ ማድረግ አልቻለችም ማለት ነው። እና ናቲን ስለምትወደው ስለምታፈቅረው ከእሷ ጋር ጊዜ እንዲያሳልፍ ወይንም ደግሞ እሷ እንደፈለገችው
የፈለገችው ከእሷ ጋር እንዲባልግ ነበር የፈለገችው ማለት ነው። ግን ደግሞ ናቲ በጣም ጨዋና ስርዓት ያለው ልጅ ስለሆነ እሷ ባለየ ነገሮችን ስላላደረገና አብሯት ስላልማገጠ ብቻ ማለት ነው እናቱን እያሰቃየች እንዲሁም ደግሞ ልጅሽ በጣም መጥፎና ክፉ ነው እያለች ትገኛለች ማለት ነው። ናቲ እንግዲህ አሁን ላይ ወደ ቤቱ የመጣው ያ ማለት እንግዲህ ወደ እናቱና ወደ አባቱ ቤት የመጣው አንድ ነገር ፈልጎ ነው ማለት ነው። እሱም ምንድነው የእናቴን ስም ማስጠራት እፈልጋለሁ። ስለዚህ እናቴ የሰራችው ሳትሞት እንግዲህ የሰራችው ያጠራቀመችው ገንዘብ በጣም ብዙ ነው። ስለዚህ የእሷን ስም ደግሞ ማስጠራት እፈልጋለሁ፣ በእሷ ስም ድርጅት መክፈት እፈልጋለሁ፣ ብር እንድሰጠኝ እፈልጋለሁ በማለት እንግዲህ አባቱን ጠይቋል። አቶ ገዛኸኝን ማለት ነው። አቶ ገዛኸኝ እንግዲህ ገና ናቲ እመጣለሁ ወደ ቤት ብሎ ደውሎ ሲነግረው በጣም ብዙ ነገሮችን ሲያደርግ ነበር ማለት ነው። አንደኛ የወሰደው እርምጃ ምንድን ነው እንግዲህ ከዚህ በፊት ቤቲ ልጅ መውለድ አለብን እያለች እንግዲህ አቶ ገዛኸኝን ትናገረው ነበር። አቶ ገዛኸኝ ግን ልጅ መውለድ በፍጹም አይፈልግም። በነገራችን ላይ ከዚህ በፊትም እንግዲህ ናቲን ማለት ነው ናቲን ያው አሳድጎታል። ግን ደግሞ ናቲ ይገባዋል ላለችው ማለት ነው እናቱ ይገባዋል በሱ ስም መሆን አለበት ብላ እንግዲህ ያላትን የሰራችውን ሀብት ማለት ነው በሱ ስም በልጇ ስም ልታደርግ ነበረ። ግን ደግሞ በልጇ ስም እንዳታደርግ ምን አድርጓል እንግዲህ እብድ አድርጎ አስቀምጧታል ማለት ነው። እና ልጅ ወደ ቤት ሲመጣ ምን አድርጓል ያው እናትህ በህይወት የለችም አርፋለች ተብሎ ነው እንግዲህ መርዶ የተሰጠው ይብን ማለት ነው። ስለዚህ አቶ ገዛኝ እጅግ በጣም ክፉ ሰው ናቸው። እንዲሁም ደግሞ ገንዘብ ወዳጅ ናቸው ማለት ነው። ልጅ እወልዳለሁ ብወልድም ራሱ አበለዋለሁ፣ አጠጣዋለሁ፣ አሳድገዋለሁ ከዚያ ውጭ ግን ሰርቶ ማግኘት ያለበት የራሱ እድል ነው በማለት ነው የሚያምነው ማለት ነው። እና ለቤቲ ይሄን ያለው ልንወልድ ራሱ ብንፈልግ ራሱ በቃ አበላለሁ፣ አጠጣለሁ ከዚያ ውጭ ስለሱ ምንም ነገር ማድረግ አልፈልግም። ምክንያቱም ለልጃችን ይሆነናል ንብረትም በስሜ አዙርልኝ ብላ ጠይቀው ነበር ማለት ነው ቤቲ። ግን ደግሞ አቶ ገዛኸኝ ምንም አይነት ገንዘብ በስሟ እንደማያደርግላት ነው የነገራት ማለት ነው። እና ግን ናቲ እመጣለሁ ብሎ ደውሎ ሲነግረው ግን ምን ማድረግ አለበት አማራጭ ስላጣ አሁን ላይ ንብረቱን በሙሉ በቤቲ ስም ለማድረግ ወስኗል ማለት ነው። እና ቤቲ ያሰበችውና እስካሁንም ደግሞ የቆየችበት ሁኔታ ተሳክቶላታል። ምክንያቱም አቶ ገዛኸኝ የራሱን ንብረት የልጁን ንብረት እንዲሁም ደግሞ የሚስቱን ንብረት ሚስቱን አሳብዷት ከአንድ ክላስ አስቀምጧት ማለት ነው። ዘግቶ አሳብዶ የእሷን ንብረት በሙሉ እንግዲህ ለእሷ ለቤቲ ለማድረግ ወስኗል ማለት ነው። ይህን ነገር ያደረገበት ደግሞ እንግዲህ ያው እናቴ ከመጣ ንብረቱን በሙሉ ሊወስድብኝ ይችላል። ስለዚህ ንብረቱን ማሸሽም ወይንም ደግሞ ማስቀመጥ የሚችለው ደግሞ በአንቺ ስም ነው በማለት እንግዲህ ለቤቲ ለመስጠት ወስኗል ማለት ነው። ቤቲ እጅግ በጣም ነበር የተደሰተችው። ምክንያቱም እንግዲህ ያን ጊዜ ስለምነው እምቢ ብሎ አሁን በራሱ ፍላጎት ንብረቱን በሙሉ በስሜ ሊያደርግልኝ ነው ያሰብኩት ነገር ሁሉ ተሳካልኝ በማለት እንግዲህ እጅግ በጣም ደስ ብሏታል። ሲቀጥል ደግሞ ናቲ ወደዚህ ቤት ይመጣል ስትባል ራሱ ደስ ብሏታል ማለት ነው። ምክንያቱም ናቲን ስለምትወደው ስለምታፈቅረው ከአባቱ ይልቅ እሱን ስለምትወደው አባቱን ያገባችው ለገንዘብ ብላ እንጂ ወደው አፍቅረው አይደለም። ምክንያቱም በጣም እንግዲህ አባቷ ይሆናል እና ትልቅ ስለሆነ እሷ አትፈልገውም፣ ግን ደግሞ ገንዘብ ስለፈለገች ገብታበታለች ማለት ነው። እና ናቲ በመንጣቱና እንዲሁም ደግሞ ያው ገንዘቡ በእሷ ስም ሊሆንላት በመሆኑ እጅግ በጣም ደስ ብሏት ለትሁትም ራሱ ደስታዋን ስትናገር ነበር ማለት ነው። አሁን ላይ እንግዲህ ቤቲ እያንጨረጨራትና እንደዚህ በጣም ክፉ ልትሆንበት የቻለችው ደግሞ ናቲ ከእሷ ጋር መሆን አይፈልግም። ከእሷ ጋር እሷ እንደፈለገችው መሄድ አይፈልግም። እሷ እንግዲህ ባሏ ሲወጣ ወይንም ደግሞ ከቤት ውስጥ ሆኖ እንኳን ሳያያት ምናምን ከእሱ ጋር ለመማገጥ ከእሱ ጋር ጊዜ ለማሳለፍ ነው የምትፈልገው። ከእሱ ጋር ፍቅር መመስረት ትፈልጋለች። ናቲ ግን እንደዚህ አይነት ነገሮችን እኔ በፍጹም አላደርግም፣ ስለዚህ ሳላዋርድሽ አርፈሽ ተቀመጭ እያለ እንግዲህ ደግሞ ደጋግሞ እያስጠነቀቃት ይገኛል። በተኛበት እየመጣች እያስቸገረችው ነው። እሱም ደግሞ እንግዲህ ከሳሎን ሌላ ክላስ እየመረጠ እንግዲህ ለማደር ራሱ እየሞከረ ነው። እሷ ግን አሁንም ማለት ነው ማስቸገሯን አልተወችም። እሱም ደግሞ ደጋግሞ ከእሷ ጋር ምንም አይነት ፍላጎት እንደሌለውና አርፈሽ ተቀመጭ እያላት እያስጠነቀቃት ይገኛል ማለት ነው። እና
በስተመጨረሻም እንግዲህ በጣም ስለጠበረባት ወይንም ደግሞ የእሷን ፍላጎት ስላላሟላላት ያው እናቱን እያሰቃየች እና እሱ በጣም ክፉና መጥፎ ልጅ ነው እያለች እንግዲህ ትገኛለች ማለት ነው። ሌላው ትሁት ግራ ገብቷታል። ምክንያቱም እውነተውን ስለምታቅ የናቲ እናት በህይወት እንዳለች ስለምታቅ እናትና ልጅን ማገናኘት የግድ አለብኝ፣ እኔ ዝም ካልኩኝ ያወቅኩትን ካልተናገርኩኝ ደግሞ እኔም ከነሱ በምን አነስኩኝ ብላለች ማለት ነው። ስለዚህ ያወቀችውን ነገር መናገር እንዳለባት ታውቃለች። ግን ደግሞ ይህን ነገር ቀስ ብዬ ነገሮቹን አረጋግቼ መናገር ነው ያለብኝ። እንደዚህ ብዬ እናቱን አውጥቼ ለሱ ብሰጠው ቦምብ እንደማፈንዳት ያክል ነው። ስለዚህ ቀስ በቀስ ነገሮቹ እውነቶቹ በሙሉ ይገለጣሉ በማለት እንግዲህ ለአባባ ስትናገር ነበር። አባባም ይህን ነገር ሁሉ ቀስ ብለሽ ለማስተካከል ሞክሬ ልጄ፣ ራሽን ጠብቄ፣ ራሽን አደጋ ላይ እንዳጥይ፣ አንቺንም የምጠብቅሽ ህፃን ልጅ አለችሽ በማለት እንግዲህ ስለ ራሷ እንድታስብ አብዛኛውን ጊዜ ስለ ሰዎች በጣም ብዙ ነገሮችን ታደርጋለች ትሁት ማለት ነው። ስለዚህ እንግዲህ እንደ ስሟ ትሁት የሆነች ነች። ከክፉ ነገር እንግዲህ ያው መልካም ስታደርጉ ፈጣሪም ከእናንተ ጋር ነውና ከብዙ ነገሮች እንደሚያወጣት ተስፋ እናደርጋለን። እንዲሁም ደግሞ ይህ ነገር እንደሚሳካላት ማለት ነው። ናቲም በእርግጠኝነት ከእናቱ ጋር የሚገናኝበት አጋጣሚዎች ይፈጠራሉ። ያው ቢርቅም ማለት ነው እውነት ተደብቃ ስለማትቀር አንድ ቀን ይወጣል። ክፉዎችም ልክ እንደ ቲና ማለት ነው መጨረሻቸው አያምርም። መልካም የሆኑ ሰዎች ደግሞ መጨረሻቸው እንደሚያምር የታወቀ ጉዳይ ነው ማለት ነው። ስለዚህ ቤቲና እንዲሁም ደግሞ አቶ ገዛኸኝ መጨረሻቸው መውደቂያቸው ማለት ነው እጅግ በጣም ያስፈራል። ለቤቲ የምደርስላት ትሁት ወይንም ደግሞ አቶ ገዛኸኝ ይሆናሉ ማለት ነው። ካለችበት ነገር ውስጥ አውጥተው ያግዟት ይሆናል። ትተርፋለች። በዚህ ምክንያት የእሷ ህይወት ሊያልፍ አይችልም ብዬ ነው የማስበው። እንግዲህ ያው ናቲ ይህንን ነገር በፍጹም ሊያይ አይችልም። አሁን ላይ በጣም ብዙ ፓርቶች ይሄዳሉ ብዬ ነው የማስበው ማለት ነው። ግን ደግሞ እናቱን በሰላም እንደሚያገኛትና እንዲሁም እናቱን ስፍስፍ ብሎ እንደሚወዳት እናቱም ልጇን እንደዚህ ስፍስፍ አርጋ እንደምትወደው ማለት ነው የሚገናኙበት እንደዚህ ማለት ነው እውነት ተደብቃ ሀሰት የነገሰችበትን ነገር አፈራርሰው እውነትን እንደገና ማለት ነው የሚያገኙበት ጊዜ ይፈጠራል። እንግዲህ አብረን የምናየው ይሆናል ማለት ነው። በጣም ክፉ ሰዎች እንዳሉ፣ መልካምና ደግ የሆኑ ፍትህ ያላገኙ ሰዎችም እንዳሉ ማሳያ ነው በነገራችን ላይ ማለት ነው። እና እንደዚህ ያለ በየቤቱ በጣም ብዙ ጉድ እንዳለ ማሳያ ናቸው ማለት ነው። በነገራችን ላይ እኔ ትሁትን ሳስብ ማንን እንደማስብ ታውቃላችሁ? ገመና ድራማ በየቤቱ ስትሄድ እንግዲህ በጣም ብዙ ነገሮች እያንዳንዱ ቤቶች በጣም ብዙ ችግር ነገሮች እንዳሉና በጣም ብዙ ጉድ እንዳለ የምናውቀው ጉዳይ ነው ማለት ነው። ስለዚህ አሁንም ትሁትም ይሄን ነገር ነው እየሰራች ያለችው ማለት ነው። እና በጣም የተደበቀና በጣም ብዙ ነገር እያንዳንዱ በየቤቱ የያዝነው ጉዳይ ነው ማለት ነው። እና እንግዲህ ውድ የቻናሌ ተከታታዮች ቤተሰቦቼ በያላቸው በሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።